ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ ጤነኛ ነኝ ትላለህ? ሙሉ የጤና ምርመራ አድርገሃል? በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ግን እውነቱን ልንገርህ፣ ስቲል ታመሃል። ይሄ መጽሐፍ የሕክምና ዶክተርና ሳይንቲስት በርከት ያሉ መጽሐፍትንም ባሳተሙ አባት በጋቦር ማቴ እና በሙዚቃ ቅመራና በሙዚቃ የፈውስ ዙሪያ በተሰማራ ልጁ በዳንኤል ማታዬ በጋራ በመተጋገዝ የተጻፈና ከ2 ዓመት በፊት የታተመ 562 ገጾች ያሉት መጽሐፍ ነው። የመጽሐፉ ጭብጦች በዋነኝነት የሚታትሩት አንድን በዓለማችን ምሁራዊ ሥራዎች የተዘነጋ የሚመስል አንድ መሠረታዊ የሰው ልጆች እውነት ጥልቅ በሆነና ዘርፈ ብዙ ከሆነ አቅጣጫ ጥንቅቅ ባለ ጥናትና ምርምር አስደግፎ ለዓለም ለማሳየት ነው። ያም ደራሲዎቹ የሚያቀርቡልን እውነት ማኅበረሰቡ በታመመበት፣ ሀገሩ በታመመበት፣ ኢኮኖሚው በታመመበት፣ በእርግጠኝነት በጠፋበት፣ የኑሮ ዋስትና ባልተረጋገጠበት፣ የሕይወት ትርጉሙ በጠፋበት፣ አጠቃላይ ምስቅልቅል፣ ልዩነት፣ ጥላቻና ፍርሃት በነገሰበት አውድ ውስጥ የሚኖር ማንም ሰው ሙሉ ጤነኛ ሊሆን አይችልም የሚል ነው። ሙሉ የጤና ምርመራ አድርገህ አንድም በሽታ ባይገኝብህም ግን ስቲል የሆነ ነገርህ ታሟል። የሆነ የጤነኛ የነበረ የስሜት ክፍል ወይ በድኗል ወይ ተደብቋል። ተመርምረህ ደግሞ በሽታ ቢገኝብህም ያ በምርመራ የተገኘብህም በሽታ ደግሞ ዋናው መሠረታዊ መነሻ ምክንያቱ የላቦራቶሪው ማይክሮስኮፕ የሚያሳየው ባክቴሪያ ወይ ቫይረስ ብቻውን አይደለም። የህመምህ ምክንያት ማኅበረሰባዊ ምንጭ ያለው ነው። የአልኮል መጠጥ ሱስ ያዘህ፣ ጭንቅላትህን አዛባው። የችግርህ ምክንያቱ አልኮል መጠጡ አይደለም። ወደ መጠጥ እንድትገፋፋ ያደረገህ ኑሮ፣ የሕልምህ መምከን፣ ከራስና ከአስቀያሚ እውነታዎች ሽሽት፣ ያጣኸውን ደስታ ፍለጋ፣ የማኅበረሰብ ልማድ እና ሌሎችም ምክንያቶች ናቸው ወደ አልኮል የገፉ። ለጉበትህ መድብን ተጠያቂው አልኮሉም ሌላ ቫይረስም ሆነ ባክቴሪያ ሳይሆን በዋነኝነት ወደዚህ አይነቱ ያኗኗር ውሳኔ የገፋ የሕይወትህ እውነታ ነው። ሲጋራ ታጨሳለህ፣ ያም የራሱ ምክንያቶች አሉት። በሕይወትህ የሚያገኙህ ብዙዎቹ ጠንቆች ካንተ ቁጥጥርና ውሳኔ ውጭ በሆኑ አገራዊ ወይ ሥርዓታዊ ሁኔታዎች የተነሳ የመጡብህ ናቸው። ሳይንስ ያረጋገጠው አንድ ነገር አለ። ለተደጋጋሚ ስጋትና ለተደጋገመ ጭንቀት የሚዳርጉ ሰዎች ቶሎ ያረጃሉ። የሰውነታቸውን አካላዊ ሁኔታ ከስሜት ሕዋሶቻቸው ጋር የሚያገናኘው የአንጎል ክፍላቸው በተደጋጋሚ በሥራ በመጠመዱ የተነሳ ይደክመውና በመጨረሻ ይበድናል። ከሐዘን ብዛት የተነሳ ተጨማሪ ሐዘን ስትሰማ አያስደነግጥህም። አልቅሰ ይወጣልህና እምባ ይደርቅብሃል። በሰው ነገር ተጨንቀ ተጠበ ሰማይ ስትቧጥጥ ብዙ ዕድሜህን ፈጀ። በመጨረሻ ሰውነት ራሱ እነዚያን የሰው ነገር ወደ አንተ የሚያመጡብህን ኒውሮኖች ራሱ ይጠረቅማቸዋል። ትበድናለህ። ስሜት አልባ ጨካኝ ትሆናለህ። ስትሬሰሮቹ በሂደት ከአካባቢ ላይ የነገሮችን እያነፈነፉ ወደ ውስጥ በመክተት ብዙ የአንተን ማንነት ይቀርጻሉ። ፍሮም ሶሳይቲ ቱ ሴል ይለዋል አንድ የጄኔቲክ ሳይንቲስት የሆነ ባዮሎጂስት። አንተ ደግሞ ያንን የተቀረጸ ማንነትና ባህል ለልጅህና በዙሪያ ላሉት ታስተላልፋለህ። ባህል ትቀራረጻላችሁ፣ ስነ ልቦና ትጋራላችሁ፣ ጥላቻንም ምሬትንም እንደ መሶብ ትቋደሳላችሁ። ይህ አይነቱ የባህልና ስነ ልቦናዊ አእምሯዊ ለውጥ ከመጣ በኋላ ነው ብዙ ጊዜ የፖለቲካ አካሄዶች ለውጥም የሚከሰተው ይለናል ይህ መጽሐፍ። ፖለቲካል ቼንጅ ኦፍን ፎሎውስ ዘ ቼንጅስ ኢን ዘ ካልቸር ኤንድ ካልቸራል ማይንድሴት። በሕክምናና ምርምር ከ30 ዓመታት በላይ ያሳለፈው የዚህ መጽሐፍ አባትየው ደራሲ ዶክተር ጋቦር ማቴ ሲናገር ይሄ በዚህ ክፍለ ዘመን በዓለም ላይ የተዘራና እንዲሰፍን የተደረገው የሁሉንም ደስታና ስኬት ምንጭ ገንዘብና ገንዘብ ማግኘት ብቻ እንደሆነ የሚሰብከው ካፒታሊስት ሊበራል ወይም ኒዮ ሊበራል አስተምሮና ስርዓት በራሱ የብዙ በሽታዎቻችን ምንጭ ነው ይለዋል። አንተ በሸራተን ሆቴል ስር ቁጭ ብለህ እየለመንክ በሰዎች ምጽዋት ለመኖር መገደድህ ከኢኮኖሚ ችግርህ በላይ የሚያስከትልብህ የሥነ ልቦና ጉዳት አለ። የልብ ስብራት አለ፣ የውስጥ ለቅሶ አለ፣ ብስጭት አለ፣ ተስፋ ማጣት አለ፣ መሬት አለ። ስለ ነገ ማሰብና ለማሰብ አለ። የተቀጨብህ ፍቅር አለ፣ ልታቆም ያቃተህ ቤተሰብ፣ ልትሠራው ያልቻልከው ቤት፣ ልታገኘው ያልከጀልከው ልጅና ልታሳካው ያልቻልከው የሕይወት ግብ አለ።
ልታወጣውና ልትገልጸው አልቻልከው በውስጥህ ድህነት ቀብሮ ያስቀረብህ የተጨቆነ ደግነት አለ። ሀገር ኢኮኖሚና ገንዘብን የማግኘት ዕድልን ለሁሉም እኩል ባለማከፋፈሏ የተነሳ የገጠመህ የቁስ የገንዘብ ረሃብ አለ። የምትታገለው ኑሮ አለ። የከባድ አበሳና ትግል አለ። ሕመም አለ። ሁሉም ዜጋ እኩል ተወልዶ ሳለ ግን ገንዘብንና ጭንቀትን እኩል እንድንካፈል ባልተደረግንበት በካፒታሊስት የግላዊነትና የስግብግብነት ሥርዓት ውስጥ መኖርና መገኘት ራሱ ሕመም ነው የሚለው ጋቦር ለዚህ ነው። ብቻ ግን በታመመ ኅብረተሰብና በታመመ ሀገር በታመመ ዓለም ውስጥ እየኖርክ የጤና ምርመራ ካርድህን ይዘህ ሙሉ ጤነኛ ነኝ አትበለኝ ነው የሚለው የዚህ መጽሐፍ። በቃ ኖርማል የሚባለው ነገር ባትታመምም ታመሃል። አማኑኤል ባትገባም ግን ነካ የሚያደርግ የሆነ ነገር አለ። ብዙ ጊዜ በውስጤ ሲመላለሱብኝ ለነበሩ ጥያቄዎች የሚገርሙ መልሶችን በውስጤ ሳመነጅጋቸው ለከረምኳቸው የተለያዩ ሐሳቦች ደግሞ የተጠና የተደራጀና በሳይንሳዊ መሳጫ አኳኋን የተበታተኑ ሐሳቦችን መልክና ቅርጽ አስይዞ አሽሞንሞኖ አምጥቶልኛል። እጅግ የገረመኝ፣ እጅግ ተነባቢ፣ እጅግ ወቅታዊ፣ እጅግ መሳጭ መጽሐፍ ነው። ገና እንደ ጉድ ሞጨሙጨዋለሁ የሚለው ቃል በትክክል የፍላጎቴን መጠን አይገልጽልኝም። ለብዙ ጥያቄዎች መልስ የሰጠ ያሰብኩትን ከውስጥ ያውጥቶ የነገረኝ፣ የጠየቅኩትን የጠየቀ፣ ያሰስኩትን ያሰሰ እጅግ ድንቅ መጽሐፍ። በእውነት ተነስቻ ጨበጨብ። ከዩቫል ኖህ ሐራሪ እስከ ጆን ራልስተን ሳውል በሄድኩበት በተሽከረከርኩበት የሐሳብ መንገድ ሁሉ የተሽከረከረ እንዲህ ያለ እጅግ ያስገረመኝ መጽሐፍ ካገኘው ሰንበትበት አልኩ። ብዙ ነገር ያስተምራል፣ ለብዙ ነገሮች ዓይን ይገልጣል እና ደግሞ ከምንም በላይ የምናውቃቸው የሚመስሉንን ነገሮች በአዲስ በሚገርም አቅጣጫ እንድናይ ያደርጋል። ከሚያውቅ ጋር ነው መጫወት ማለት ይሄኔ ነው እያልኩ እገኛለሁ። ደራሲዎቹ ምስጋና ለምን ከየዓለሙ ማዕዘን እንደ ጉድ እንደተሽጎረጎረላቸው ገባኝ አሁን ነው። አንዱ የታወቀ ደራሲ ምን ብሏል ስለዚህ መጽሐፍ? ጋቦር ማቴ እስከ ዛሬ ድረስ በኖረው ዕድሜ የሚያስገርሙ አንድ ሰው አቅም የማይገፉ ልብ ሐሳቦችንና የሥራ ፍሬዎችን አመጦ ያልሰጠን ያልበቃን ይመስል አሁን ደግሞ ሌላ 50 ሰው የማይሸከመውን ሸክም በራሱ ላይ ጭኖ ይህን የመሰለ መጽሐፍ ይዞልን ሲመጣ ውለታውን ለመክፈል እንዳንችል ውለታውን እንዲከብደን አደረገን። እኛ በበቂ ሁኔታ የምናመሰግንበት መንገድ የለም። የለፋለት መጪው ትውልድ አመስግነው ይላል አስተያየቱ። ዋው ዋው! ይሄ ራሱ እኮ ከሸክም በላይ የሆነ ምስጋና ነው። ምስጋና ኪስ አይገባም ያልከው ልጅ ግን ደህና ነህ? እንደምን ነህ? እኔ በጣም ደህና ነኝ። መልካም ቀን፣ ሸጋን ጊዜ ተመኘው። አንባቢን አመስግኛ በቃው። ፈጣሪ ኢትዮጵያችንን አብዝቶ ይባርክ። ሰናይ ጊዜ። አሳፍ ኃይሉ